አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ እንዴት እስራኤል ላይ ኮንሰርት አዘጋጃለ በሚል እማማ ዝናሽዬ ቀቀሉ ሰለሞን ተካልኝ ህልፈት ተከትሎ የተከሰተው አሽወይና ናይሽወይ አማራ ሆኜ ባለመፈጠሬ ደስተኛ ነኝ። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን እኔ ሰላም ነኝ። የአሽሩካ ቻናል ነው። ዛሬም አዝናኝ አስተማሪ በምላቸው ቪዲዮዎች ተመልሻለሁ። እንደተለመደው ቪዲዮ ላይክ ያደረጋችሁ ከስድብ በስተቀር ሐሳባችሁን ኮሜንት እንድታደርጉ በትህትና ጠይቃለሁ። ለሚጠቅማቸው ይህን ቪዲዮ ሼር በማድረግ እንድትዝናኑ ቁም ነገር እንድታገኙበት እጋብዛለሁ። ላይኳ የታለች? የጾም አታረጉት እስቲ? አዎ እንደሱ አመሰግናለሁ። ላይክ ካለ አሽሩካ ሰብስኩ ካለ አሽሩካ እንደተለመደው ያደረጋችሁ አሽሩካ የምርጦች ምርጫ እንቀጥላለን። ተሻጋሪ ከሆኑ ድምፃ መካከል ጠቀሳለች ተወዳጇ ኩኩ ሰብስቤ። እንዳው የሆነ ቀን የሆነ ጠዋት የለ ማታ ቀን የለ የሆነ አጎቴ ነበር። በቃ በፍቅር የሆነ ዘፈን ጧ ያደርጋል። ፕራይመሪ ስኩል ላይ ያለው ስሬ ነበር የሚያዳምጣትና ገራሚ የሆነ አልበም ለቅላችሁ ነው ብላለች። ደጃዝማች የተሰኘ አልበም ብላለች። እንግዲህ የመጨረሻ ነው እያለች ነው ልበል አይ ዶንት ኖ። የሆነ ቦታ ሰምቻለሁ የመጨረሻ አልበም ምናምን ስትል ነገር ለማንኛውም ከቴዲ አፍሮ ጋር የሆነ አምናኔ እያሉ የለቀቁት ነጠላ ዜማ ያው ቀምሻ ተብሎ ተለቆልናል። ገባ በአሁን ሰዓት ዶላርን ብቻ ነው ባይዘው። ለዛ ጋብዙልኝ፣ ለዶላር ይሁንልኝ የመታሰቢያነቱ ማለቴ ዳላር እንዳላችሁት አሜሪካዊ። የዛሬ ሳምንት መሰለኝ አይ ቲንክ የዛሬ ሳምንት አልበሟ ይፋ ይደረጋል ማለት ነው። የኩኩ ሰብስቤ አድናቂ ሆናችሁም መጣውላችሁ ያለች ነው። የመቻት ብለናል። እንግዲህ ይሄ ሳምንት ፍንጭት ያላችሁ የእናንተ ሳምንት ነው። በቃ በይፋ አውጅላችኋለሁ። ፍንጭቲያንስ የሚባል እንቅስቃሴ ተጀምሯል። እሙቲ የምትባለ እስቲ በጣም እየተቀወጠ ይገኝ እንዴ ላይኳስ አሽሩካ መርጡካ እስኪ ንተማመን አይነሆን አብረኔ ሁሉም ታዩና ወደኔ ቅረቢ ቤታችን እንዳይፈርስ የምለውን ስሜ። ማብራት ይዞኝ ነው ይቅርታ። ይህንማ መቻል አለብኝ። እስቲ ፓርት መቻል አለብኝ። ቤታችን እንዳይፈርስ የምለውን ስሜ ክፉ ለሚዋደድ እችለች እንግዲህ ሞቲ የፍንጭት ያንስ እንቅስቃሴ ያስነሳችሁ እሷ ነች። ፍንጭታም የሆናችሁ ፈታ በሉ በቃ የመቻችሁ። ጊዜው የእናንተ ነው ምናምን እንደ መላጦች ጊዜ አለፈ። አሁን ደግሞ የፍንጭታሞች ጊዜ ነው። ግን ያው የሆነ የሚወራባችሁ ነገር አለ። ፍንጭት ያንስ አይደለ ቻሉት። ግን ቢሆንም ያላችሁ ፈታ በሉ አትሳቀቁ ነው የመችሽ። እንግዲህ ፍንጭት ያንስ እማማ ዝናሽዬ ቀቀሉ ወዳጆች ሰብሰብ በሉልኝ እስቲ። እማማ ዝናሽ ቀቀሉ እያሉ ነው። እሺ ቀቀላችንን ቀቀሉ በቃሪያና በነጭ ሽንኩርት ቀቀሉ በቃሪያና በነጭ ሽንኩርት ወጥ አይሰራም። ጠዋት ቀቀላችንን በልተን ወደ ምሳ ጠዋትም ቁርስ ቀቅል፣ ምሳ ቀቅል፣ እራትም ቀቅል ተነገ ተቀዳሚ ያሲዞ እስከ ማክሰኞ 4 ቀን። ይሄን ቪዲዮ ትራፊክ ፖሊሶች እንዳያዩት ቀቀሉ ቁርስ ምሳ እራት ቀቀሉ ብለዋል። እማማ ዝናሽ ቀቅልም አንወድስ ምን እንሆንሽ? ሰላማዊ ሰልፍ እንውጣ። በዛው ኢትዮጵያ ከነበረኝ ቆይታ ማረሰው እማማ ዝናሽ ከነበረኝ አሪፍ ቆይታ ቪዲዮ ታስታውሳላችሁ። ፈገግ ይበሉ፣ ሳቅ ይበሉ ለፎቶ በእድሜው በጤና ይጠብቃቸው። ነው ፈታ ነው የሚያደርጉኝ ይማችሁትማማ። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በእስራኤል ያካሄድ ያሰበውን ኮንሰርት ተከትሎ ተቃውሞ ገጥሞታል። ቴዲ አፍሮ እንግዲህ ዘንድሮ በተቃውሞ እየታመሰ ይገኛል። እስራኤል ሊያካሄድ ያሰበውን ኮንሰርት ተከትሎ ወደ እስራኤል መግባቱ ተገልጿል። ነገር ግን እንዴት እስራኤል ላይ ኮንሰርት አዘጋጃለ በሚል እየተቃወሙት የሚገኙ አሉ። ይሄ ደግሞ
በሩቅ ምስራቅ ባለው ጦርነት አማካኝነት እንደሆነ የተለያየ ኮሜንት ላይ የሚነሳው ነገር ያሳያል። ያው እስራኤልና ፍልስጤም ተከትሎ ባለው ጦርነት እየተከሰቱ ባሉ ነገሮች በፍልስጤም ላይ እስራኤል ባደረሰችው በሚል ነው። እስቲ ተቃውሟቸውን የሚያሰሙት ኮሜንታቸውን አንብብ። ቴዲ አፍሮ በፍቅር ወደ እስራኤል ተመልሻለሁ የሚል ይህንን ፖስተር ፌስቡክ ላይ ፖስት አድርጓል። ከዛ ኮሜንታተሮች ዳውድ እንዲህ ይላል፣ ሼም ኦን ዩ ቴዲ አፍሮ ኦል አይስ ኦን ጋዛ። ያው ቴዲ አፍሮ አፈርንብህ፣ አይናችን ወደ ጋዛ እንመልስ ይላል። በሞቱት ህጻናት ዳንኪራ ልትመታ ነው፣ የደስደስን ዳንኪራ ልትመታ ነው። ፍሪ ፓለስታይን የሚል ኦኬ፣ እነዛ ፍልስጤማውያን በገዛ ሀገራቸው በተረሸኑበት ምድር ዘፈን ልትዘፍን ይሆን? ህጻናት ልጆች የሉህምን? የሚል አይነት ኮሜንትም ይታያል። ሱልጣን ይላል ወንድማችን ሱልጣን፣ ገንዘብ ለማግኘት ብዬ አላጣም ሰላም ብሎን ነበረ። በራሱ ዘፈን ራሱን ለመምከር ለመቃወም መሞከርም ነገርም ይታያል። ቴዲ ደጋፊዎች ደግሞ እንደዚህ ይላሉ፣ የዘመኑ ታላቅ ሰው አልበምህን እየጠበቅን ነው፣ ከጫፍ ሆነን በርታ ነገር ነው። ጌቱ ቶሎሳ እንደዚህ ይላል፣ ዝም ብሎ ስራውን የሚሰራ የጥበብ ሰው፣ አንዳንዱ አንድ ሲንግል ሰርቶ በየቦታው ልታይ ይላል፣ ሰውየው አይሞቀው አይበርደው። ቴዲሻ ኪንግ ምልክት አስቀምጧል። ንጉስ ወይ የሚል ነው እንግዲህ። ኦኬ ጫር 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 ብሎታል። ቴዲዬ ወርቃችን የሚልም ኮሜንት አለ። ኦኬ አንዳንድ ወንጌላውያን ደግሞ ለማስታረቅ ህዝቤ እውቀት ከማጣቱ ጠፋ የሚለው ትንቢት መልእክት እንግዲህ ስብከትና ጥቅስ እንደተለመደው የሚያስቀምጡም ኮሜንት ላይ እየበዙ መጥተዋል። እናንተ ይሻላል፣ አቡ ይመቻችሁ። ራሃ እንደዚህ ትላለች፣ ኮንሰርቱ ኢትዮጵያ ውስጥ ቢሆን ኖሮ ማንሽም አትቃወሚም ነበር። ስለ ጋዛ ጭፍጨፋ አዝነናል እያላችሁ የሰው ድስት የምታማስሉ አሽቂዎች፣ ልክ እዚህ ሰው የማይገደል በሰላም የምንኖር አስመሰላችሁት እኮ የሚል አለ። ጉድላክ መልካም እድል ቴዲ ሻ የሚልም አለ። የቴዲ አፍሮ ተቃዋሚ ደጋፊና ተቃዋሚ የሰጠውን አስተያየት ተመልክታችኋል። ተመልካቾች እናንተስ ምን ትላላችሁ? ሀሳብ ስጡበት እስቲ። አንተ ምን ትላለህ ካላችሁኝ፣ እኔ አፍንጫ ሲነካ አይን ያለቅሳል ለካ የተባለው ነገር ብሂላችን ወዴት ቀረ? በሌሊቱ ተወጋው አሳድጌ በሌሊቱ ተወጋው አሳድጌ የአማራ ልጅ እወልዳለሁ መስሎት አብይ መስሎት ነው። ህፃናትን እያስደበደበ መስሎት ነው። ወንድ የአማራይቱ ልጅ ወንዱን ወልድለት ነኝ ወንዱን ገና አጠገባችን ስላለው ወገናችን በድሮን እየተገደለ ስላለው የአማራ ክልል ጦርነት በተለያየ ሀገራችን ክፍል እየተፈጸመ ስላለው ግፍ አልሰማችሁም? ይሄን ነው መጠይቀው መጀመሪያ። በእርግጥ እቺ ምድር ፍትሃዊ አይደለችም በእውነት። አሁን በእስራኤል የሆነውን መጀመሪያ ላይ የተነሳውን ነገር ስንመለከት በሐማስ የተገደሉ እየተጫወቱ የነበሩ ሰዎች፣ ህፃናት፣ ሴቶች በግፍ የተገደሉት፣ ከዛ በእስራኤል ደግሞ አጸፋ ወስዳ ያ ሁሉ ህፃናት፣ ሴቶች በግፍ የተገደሉት ስንመለከት እስራኤላውያን ፍልስጤማውያን በእስራኤል እየተባለ ደጋፊና ምን ፈርቶ ሰው እንትን ይላል እንጂ የሰው ልጅ ለሞተ ግፍ ለምን ተፈጸመ ብሎ የሚጠይቅ የለም። አንዱ በአንዱ ላይ በወሰደው ነገር መደሰት ነው። ምድር ፍትሃዊ አይደለችም። እና በዚህ መካከል ቴዲ አፍሮ እንዴት ነው የዓለም መንግስት የሆነው ነው ጥያቄው። እውነቱን እንነጋገር ከተባልና በወገን ላይ የተፈጸመ ያለው አብይ አህመድ ህፃናትና ሴቶችን በድሮን ጭምር እየገደለ ስላለው ስለ ሀገር ነገር ሳትቆረቆር ሳትጠይቅ ምንድነው እየተካሄደ ያለው ብለህ ሳትቃወም ድንበር አልፈ ሄደ ይሄን ያክል ስትንገበገብ ለኔ ስለ ሁሉም ጥያቄ ይሆንብኛል በእውነቱ። እንዴ ይሄ ነው አንድ አይነት ፓስፖርት ይዛ አንድ አይነት ወገን ነኝ ብለህ የተናገርክ ስለ ሀገር ሳትከራከር ቴዲ አፍሮ ፍልስጤም ላይ ምናምን ስለሆነው ለምን ሄዶ ዘፈነ የሚለው ለኔ ኢትስ ኤ ጆክ በእውነት በጣም ያስተዛዝባል። ማለት ለምን ዘፈነ ለምን አልዘፈነም የሚመለከተኝ ጉዳይ የለም። በእርግጥ ያው ቴዲ አፍሮ ገብቷል፣ እስራኤል ተቀብለውታል፣ እንኳን ደህና መጣ ብለው ቸበርቻቻ ለማድረግ ተዘጋጅተዋል። በዚህ መልኩን ወደ እስራኤል ሰተት ብሎ የገባው ይመቸው እንግዲህ እሱ በፈለገው መንገድ እያካሄደ ነው። ብቻ ግን ሀሳቡ ስንመለከተው እንዴ ሀገራችን ውስጥ ያለው ነገር በደል
ሙስና፣ ግፍ፣ ስቃይ አይመለከተንም ወይ? ይሄንንስ ለማን ነው የምንሰጠው ነው? ሰው ነኝ ስለ ሌላ ቦታ ስለተፈጸመው ነገር ይመለከተኛል፣ መብት ነው፣ መብታችሁ ነው። እኔ ለምን አላዘናችሁ፣ ለምን ለፍልስጤም አዘናችሁ፣ ለምን ለእስራኤል አዘናችሁ የማለት ሞራሊቲም የለኝም። ሰው ምንም አይታችሁ ከልባችሁ የምታዝኑበት ነገር ይፈጠራል። በዓለም ላይ አሁን ዩክሬን ላይ ራሽያ ጦርነት አለ። በዓለማችን ላይ ብዙ ቦታ እንደዚህ አይነት አሳዛኝ ነገሮች ብዙ ነገር እንሰማለን። ለማንኛውም ብቻ ይሄ ነገር ተብሏል። ያው ተባለና እንቀጥል እስቲ አይሻልም? ሰፊ ርዕስ ነው በእርግጥ እንዴ። ላይኳስ ሌላ ሰሞን አነጋጋሪ የሆነ ጉዳይ ሰለሞን ተካልኝ ህልፈት ተከትሎ የተከሰተው ጉዳይ ነው። እኔ በጣም በህይወቴ አይቼ የማላቀው አይነት ነገሮች ተመልክቻለሁ። ሰው ሲሞት በሀገራችን ባህል ያው ሙት አይወቀስ ነው የሚባለው። በአንድ ወገን የሚያዝም በአንድ ወገን ደግሞ የሚጨፍር የተመለከትኩበት ነውና እስቲ ጉዳዩን እንመልከተው። ከዚህ ጋር ተያይዞ ደግሞ ቀብሩም አነጋጋሪ ሆኖ ያደገውና ብዙ ጊዜ የኖረው በመቱ ከተማ በኢሊባቡር አካባቢ ነበር። ሆኖም ግን ሰለሞን መቀበር ፈልጋለሁ ብሎ ብዙ ጊዜ የሚናገረው በአማራ ክልል በሰሜን ሸዋ አካባቢ ነው። አሁን ሰለሞን ከሞተ በኋላ በኮሚቴው ውስጥ ባሉ ሰዎች ሰለሞን በህይወት ዘመኑ በሰሜን ሸዋ አካባቢ መቀበር ይፈልጋል፣ ስለዚህ እዛ እንቅበረው የሚል ጥያቄ አንስተው ነበረ። ሆኖም ግን የተፈጠረው ነገር ምንድነው? ሰለሞን ተካልኝ በህይወት ዘመኑ ላይ በነበረበት ጊዜ የአማራን ህዝብ አዋርዷል። በተለይም አማራ ሆኜ ባለመፈጠሬ ደስተኛ ነኝ፣ የተለያዩ ነገሮችን ተናግሮ የአማራን ህዝብ አስቀይሟል፣ ክዷል፣ ብዙ ነገር ብሏል። እና ሬሳ ይዘን ብንሄድ ማን ነው እዛ አካባቢ ላይ የሚቀበለን? ስለዚህ መንገላታት ነው። እንደገና ደግሞ ሬሳ ይዞ ለመሄድ የሚፈልግም ሰው ስለሌለ ይህንን ነገር አናደርግም በሚል በሰሜን ሸዋ አካባቢ ሊደረግ የነበረው ቀብር ውድቅ እንደተደረገ ሰምተናል። ከዛ ቀጥሎ ሁለተኛ የቀረበ ደግሞ ብዙ አርቲስቶች በሚቀበሩበት በቅድስት ሥላሴ ቤተክርስቲያን በአዲስ አበባ ይቀበር የሚለው ከአትላንታ ሬሳው ሄዶ እዛ እንዲቀበር ማለት ነው። እዛም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያንን በዚሁ በፖለቲካ እንቅስቃሴ ወቅት ለበርካታ ጊዜያት ሲሳደብ ነበር፣ ሲያዋርድ ነበር፣ ቤተክርስቲያኗን ሲያንጓጥጥ ነበር፣ ብዙ ነገር ተናግሯል። እና ቤተክርስቲያንን በብዙ መልኩ የካደ ስለሆነ እንዴት አድርገ ነው ቤተክርስቲያን ስለተቀበለው የምችለው? እንዴት አድርገን ነው አዲስ አበባ የምንወስደው? ማንስ ነው አዲስ አበባ ሊቀበለን የሚችለው? ላሳያችሁ ደስ ይለኝ ነበረ፣ ግን በእንደዚህ አይነት ሁላ አሸወይና ናይሾይ ተብሎ በቲክቶክ ላይ እንደዚህ ፎቶ ተቀናብሮ ሁላ መልካም ሲኦል የዚህ መከረኛ ህዝብ እግዚአብሔር አለው የሚል እንደዚህ አይነት ነገርም መራር እውነት ልነግራችሁ ነው። ሰው ምን አይነት ምሬት ድረስ ደርሶ ሲናገር ነበረ የሚለውን ነገር እንመልከት። የተለያየ አንድ ብቻ አይደለም፣ በተደጋጋሚ ተማሮ ሰው እስከዚህ ድረስ ተማሮ ታይቶ በማይታወቅ ሁኔታ በባህላችን በሌለ ሁኔታ በዘፈን እንደዚህ የመሸኘት የሞተን ሰው እንደዚህ የመሸኘት ምንድን ነው? እስቲ የምንማርበት እሱ ላይ ፎከስ ነው ማድረግ የምፈልገው። እኔም በቁም ላለ ነው በህይወት ላለ ነው። እስቲ ምንድን ነው የምንማረው? እንዴት ኢፌክቲቭ ሊሆን ይችላል? ለተነሳለት ማህበረሰብ ላንተ ታገልላለሁ ብሎ ከዛ ሌላኛው ማህበረሰብ እንደዚህ ነው ብሎ መሳደብ እንኳን ለማህበረሰቡ ለራሱም እኮ እየተመለከትን ነው። የሚቀበርበት የት ነው ተብሎ ሰው ግራ እስከሚጋባ ድረስ የሚያደርስ ቤተሰብን የሚያሳፍር ነገር ውስጥ እንደዚህ ብዙ ነገሮች ተፈጥረው አሳዛኝ ነገር የምንመለከትበት አማራ እንደዚህ ነው፣ አማራን ጠቅልለው እንዳለ እንደ ማህበረሰብ እንደዚህ ነው ብሎ መስደብ፣ ሌላውን ብሔር ኦሮሞ፣ ተጋሩንም፣ ወላይታ፣ ከምባታ፣ ሀዲያውን እንደ ማህበረሰብ የመስደብ አባዜ የከሰረ ፖለቲካ፣ የጥላቻ ፖለቲካ የትም አይደርስ፣ ማህበረሰቡንም አይጠቅምም፣ ራሱንም አይጠቅምም። ይሄ ነው የምንመለከተው እንጂ አንድ ሰው ለቆመለት ዓላማ በተለይ በህዝብ ላይ በሚፈጸም ግፍ ብሎ ባሰበው ነገር ተነስቶ መታገል፣ መቃወም፣ ይሄ ፍትህን እስኪሰፍን ድረስ የመታገል ማንኛችንም ኃላፊነት ነው ብዬ አስባለሁኝ። እና ለዛ ጉዳይ ስለ መከራከር አይደለም የማወራው ጥላቻን ይዞ ይሄ እንደ ማህበረሰብ ሌላውን ጥላቻ የመስደብ ነገር መቆም ያለበት ትክክል ያለው ነገር እንደሆነ
በተግባር የተማርንበት ነገር ነው ብዬ ነው የማስበው። በእኛ ይብቃ እንዲባል ነገር በወንድማችን ሰለሞን ተካልኝ ይብቃ። እስቲ ማህበረሰብ እንደ ማህበረሰብ አንስቶ የመሳደብ አባዜ፣ የማጥላላት ይጥፉ ይለቁ የማለት አባዜ በሁሉም ቦታ ላይ ያለው ይሄ ኢትዮጵያ ውስጥ የጥላቻው መንፈስ የትም ስለማያደርስ ዛሬ በእንደዚህ አይነት ሁኔታ ውስጥ ያለ ሰው አቁም በቃ። it will never change። ምንም ኢትዮጵያ ውስጥ የሚቀይረው ነገር የለም። የራስም ህይወት አይቀይረውም። እንኳን ምናልባት ለጥቂት ሰዓት ተደስተ የተወሰነ ተመልካች ወይ ፎሎወር ምናምን ልታፈራ ትችላለ። ባለስልጣን ለስልጣን ጥም ብለው ለጥቂት ጊዜ ስልጣናቸውን ለማቆየት የሆነ ብሔረሰብ ላይ የሚደበቁት ነገር ለራሳቸው ጥቅም መሆኑን መረዳት። ፖለቲከኞች እነ ሽመልስ አብዲሳ የመሳሰሉት አማራን ሰበር ነው ምናል ነው እያሉ ህዝቡን በየቦታው እንዲገደል የሚቀሰቅሱ የሚያነሳሱ ሰራዊት የሚያደራጁ ይሄ በጣም አሳዛኝ አለ። እንትና ማን ነው ይሄ መምህሩ በቀለ ገርባ ይመቸኝ ነበር እኮ እሱ ፖለቲከኛ በተለይ አይዶን ነው እና ወዲያው ተገልብጦ ጥላቻ አትጋቡ እንትና አትሆኑ እንደዚህ አትግዙ። ይሄ አሳፋሪ የሆነ የጥላቻ ፖለቲካ በእውነት። በእርግጥ እሱም ዛሬ ተሰዶ አሜሪካ ዋይ ዋይ እያለ ነው። ግን ይሄ ነው በህይወት በቁም እያለ እየተመለከትን ነው። ህዝብ ላይ ጥላቻ የሚነዙ ሰዎች መጨረሻቸውና ማህበረሰብ እንደ ማህበረሰብ መሳደብ፣ ማንቋሸሽ በፊትም አልደግፈው አሁንም አልደግፈው። እግዚአብሔር እስቲ እድሜና ጤና ይስጠኝ። ወደፊትም ማላስበው ማልደግፈው ነገር ሆኖ እንዲቀጥል የምፈልገው ነገር ነው። ይህም ማለት እወዳለሁ። እናንተ ደግሞ ሀሳባችሁን አካፍሉ። ከተሳሳትኩኝ እታረማለሁ። ሀሳባችሁን በጨዋነት በንግግር ምንም የሀሳብ ልዩነት ችግር የለውም፣ አምንበታለሁ፣ ሊኖርም ይገባልና ጥላቸውን ነው ማልፈልገው እንጂ የፈለጋችሁትን ሀሳብ ማንሳት ትችላላችሁ። አመሰግናለሁ። I love you more than I can say. ነሰይ መጣሽልኝ እሰይ I love you more than I can say. ነሰይ መጣሽልኝ እሰይ ህዝቤ አድክም ሆኗል። በቃ እንደዚህ ካላላገተን እናቴ ዘመኑ ከባድ ሆኗል። የተበበር ጥሪ እባካችሁ ለዚህ ውድ ወንድማቸውን ወደ አሜሪካ ያላችሁ እስቲ ውሰዱትና ጎታለንት አሜሪካ ጎታለንት ላይ ወስዳችሁ እቺ እምቅ የሆነ የሀገራችንን ሀብት ያስተዋውቅልን አይሻልም? Hi guys, so how's the Mulas Honeyway? Beautiful. ኧረ ህዝቤ ተመልከትን። የድሮ ሀገር ጣሊያን አልተሻለም ህዝቡ። ጠጁን ምኑን ስልቀጥ አንተ ቅበር ጥርሴ ወር ጥርሴ ያልክ ትሰዳደባለ። ይኸው ለህዝቤ ባህልን እንደዚህ ሲያገጥበት ማለት ነው። ቲክቶክ እኮ ህዝቡ አናቀውም። ባይዘዌ እዋይ ለውጢ እስቲ ሜካፕ ተደረገ ፍሊተር እግዚአብሔር ወይ ለውጥ ትጠላላችሁ። ኧረ ለውጥ ትጠላላችሁ። ኧረ ወንዶች ተጠንቀቁ ባካችሁ። አፈቀርኩሽ ምን ሞልኩልሽ እያላችሁ በአሁን ሰዓት ተጠንቀቁ። በእውነት እህታችን ይህን ስላጋለች እናመሰግናል። እድሜ መናገር ለምትሳቀቁ አንዳንድ እህቶቻችን አሪፍ ቴክኒክ ይዛ መታለች። 22 ዓመቷ ነው ባይዘዊ በጣም ሚጢጢ ነች። 21ን ተሻግራለች ቢያንስ። ኦኬ 25 አሪፍ ቴክኒክ ነው፣ ተጠቀሙበት። እህቶቻችን አዲስ ንቅናቄ ጀምረዋል። በቀሚስ ጂም ውስጥ አቤት ጭራሽ ዋው ጂም ገብተናል። ባይዘው የኛም ለእናንተ እልቅ ስንል አቤት ረጋንግ ዋው ኢንስፓይሬሽን ግሬት ኢንስፓይሬሽን ማነች ባካችሁ ፋሲካ ይመችሻቡ። የቀኒ አዱኛ ቤተሰቦች ፍትህ መጠየቃቸውን ቀጥለዋል። በዛሬው ዕለትም ያው ፍርድ ቤት ቀርበው ነበረ። ነገር ግን ውሳኔ አልተሰጠም። ዳግም ለ10 ቀን ተቀጥሯል። ከ10 ቀን በኋላ ያው ጉዳዩ የሚታይ ይሆናል። እንደዚህ ቲሸርት ለብሰው የተለያዩ እንቅስቃሴዎችን በማድረግ እንግዲህ ለቀነኒ አዱኛ በቅርቡ ያው ብዙዎቻችሁ ሰምታችሁታል ብዬ አስባለሁ። ከድምፃዊ አንዷለም ያው የህግ ጉዳዩ እስካሁን አልተጠናቀቀም ማለት ነው። ገዳይ ተጠርጣሪ በአንደኛነት ያው አንዷለም ነው። ፍቅረኛዋ ወደ ትዳርም ይሄዳሉ ተብሎ ሲጠበቅ የነበረው ሰምታችሁታል። ቤተሰብ አደራ የማለቱን ነገር በቅርቡ የምናስታውሰው ነው።
ያው አፕዴት ለምትፈልጉ ሰዎች እዚህ ላይ ደርሷል ማለት ነው። ወደ ዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ ይህንን ይመስል ነበረ። በተለይም እስከዚህ ድረስ ቪዲዮን ለምትመለከቱ ከልብ አመሰግናለሁ። ሁሌም ስለምታበረታቱ ለሁላችሁም ኢትዮጵያውያን ኤርትራውያን ባላችሁበት መልካም ሁሉ ይሆንላችሁ። በቀጣይ አዝናኝ አስተማሪ ፕሮግራሞች እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ለዛ ያብቃን እላለሁ። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።